ተገኝቶላቸው ሬሳቸው እንኳ በቃ በሰዓት በጊዜ ቢቀበር እውነት ዱዓዬ ነው። ዱዓ አድርጉላቸው። እውነቴን ስቃይ ነው አንዳንድ ጊዜ እኮ ቤተሰብም ልጄ ሄዳለች፣ ልጄ እንደዚህ ቦታ ሄዷል፣ ሚስቴ እንደዚህ ቦታ ደርሳ ይሆናል፣ ስልክ አይደውሉም ምሳይ ይላሉ። መካከል የተከሰተው ነገር እሰቡት። ወተላሁ በረካቱ። እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ የመጣሁበት ነገር ትናንት ጀምሮ ሶሻል ሚዲያውን ያጥለቀለቀው የሰማችሁት ቢሆንም አንዳንድ ነገሮች እንድጨምርበት ልነግራችሁ ከች ብያለሁ። ላይክ፣ ሸር፣ ሰብስክራይብ አይረሳ። ለመጀመሪያ በሞት ላጣናቸው ቤተሰብ መጽናናትን፣ የሞቱትንም አላህ ይረሃማቸው፣ ያሉትን ደግሞ የውሻ ቁስል አላህ ያድርግላቸው እያልን ላይክ፣ ሸር፣ ሰብስክራይብ በድጋሚ አድርጉኝ፣ አበረታቱኝ፣ አብራችሁኝ ሁኑ እና ብቻ እኔ እንጃ ምን እንደምላችሁ አላቅም። አብዛኛውን ጊዜ ይሄ መሀል ሀገር ላይ ያለው ነገር በቃ አብዛኛውን ጊዜ የሚከሰተው በጣም ህዝብ የሚያመላልስ መኪና ላይ ነው። ወይ ዶልፊን የሚሆን በቃ ምንም ይሁን ብቻ ያጋጥማል ማለት ነው። እና በጣም ብዙ ሰዎች ናቸው የሚጎዱት፣ በጣም ብዙ ሰዎች እና አሁን ጭራሽ መለየት አልተቻለም። የት አካባቢ ሰዎች ናቸው? ለቤተሰብ እንኳ አስክሬናቸውን ለመላክ ምንም መለየት አልተቻለም እየተባለ ነው ያለው ማለት ነው። መታወቂያቸው የለም። በቃ ምን እንደያዙ ራሱ መለየት አልተቻለም። ከየት ነው የመጡት? ከሀይቅ ነው? ከደሴ ዙሪያ ነው? ከቦረና ነው? ከየት ነው? ከወዴት ነው? ከየት እንደሆነ ራሱ በቃ ለማወቅ ተቸግረናል። ያው መኪና የተነሳበት መነሻ የተነሳበት ይታወቃል። ለምሳሌ ተጉዞ ነው ደሴ ያደረው ማለት ነው። ከቦረና ሳይንት ነው የተነስቶ የመጣው። አዳሩን መጣ፣ ደሴ አደረ። ደሴ ካደረ በኋላ እንግዲህ ሞላልቶ ነው የወጣው ማለት ነው። ያ መኪና መነሻው ቢታወቅም ውስጡ ያሉት ሰዎች ግን ከየት እንደመጡ እንደተቀላቀሉ መታወቅ አልተቻለም። በአካል ያሉ ሰዎች ይታወቃሉ። ቢያንስ ፎቶ እንኳ ተነስቶ እንኳ ይለጠፋል ማለት ነው። እነዛ ግን አለወጉ ሆነው መጨረሻችን ወላሂ አላህ ያሳምርልን ነው። መጨረሻቸው እንኳ እንዴት እንደሆነ በምን መልኩ እንኳ እንዳለፉ የማያውቁት ምስኪኖች በቃ ብቻ ቦታው ሁነን ባናይም እንደሚያወሩት በጣም ዘግናኝ ነበር። በጣም ዘግናኝ፣ በጣም የሚቀፍ ማለት ነው። የሚቀፍ ነገር ነው የሆነ ያ ሁሉ ሲወርድ እንግዲህ ሰቡት ምን በቃ መገመት አያቅታችሁም ብዬ አስባለሁኝ። እና መጽናናቱን ይስጣቸው። እኔ እንጃ ከሁሉም እኔ ያሳዘነኝ የእናትና የህፃኗን ታሪክ ያኔ ሁኔታ ሲነግሩኝ ማለት ነው። እንዴት ሁና እንዲያገኟት ሲያወሩ ሰምቼ በጣም ነው ያዘንኩት። ልጇን እንግዲህ ህፃን ልጇን ይዛ ማለት ነው። እና በጣም ነው የሚያሳዝነው። የኛ መጨረሻ ምን እንደሆነ አላውቅም። አላህ መጨረሻችን ያሳምርልን። ግን የኛ መጥፊያ እንዴት እንደሆነ ፈጣሪ ነው የሚያውቀው። ብቻ በየቦታው ሞት በዝቷል። ይሄ በቃ ድንገታዊ ሞት እከሌ እኮ አሁን አይተነው አሁን እንደዚህ መኪና አደጋ ደርሶበት ሻሃዳ የሌለው ሞት በቃ ሞታችን እንደዚህ ሆነ በቃ። እና በጣም ነው የሚያሳዝነው። ወይ እነዛ ሰዎች አሁን አረብ ሀገር ሊሄዱ ይሆናል። ከነዛ ውስጥ ከ60 ምናምን ህዝብ ውስጥ አረብ ሀገር የሚሄዱ ትኬታቸው በረራቸው መጥቶ አረብ ሀገር የሚሄዱ ይኖራሉ። ለምርመራ የሚሄዱ ይኖራሉ። በቃ እኛ ነገን ነው እንጂ የምናስበው ዛሬ ምን እንደሚከሰት አናስብም። ከራሴ ጀምሮ እና ሰው ስንባል ነገን እንጂ ዛሬን አናስብም። በቃ ዛሬ ምን እንደሚከሰት እንደዚህ ግን አቋራጭ ሞት አለና አላህ ይጠብቀን፣ አላህ ይጠብቀን። ብቻ እኔ እንጃ ምን እንደምላላቅም። እነዛም ሰው ቤተሰቦቻቸው ተገኝቶላቸው ሬሳቸው እንኳ በቃ በሰዓት በጊዜ ቢቀበር እውነት ዱዓዬ ነው። ዱዓ አድርጉላቸው። እውነቴን ስቃይ ነው አንዳንድ ጊዜ እኮ ቤተሰብም ልጄ ሄዳለች፣ ልጄ እንደዚህ ቦታ ሄዷል፣ ሚስቴ እንደዚህ ቦታ ደርሳ ይሆናል፣ ስልክ አይደውሉም ምሳይ ይላሉ። መካከል የተከሰተው ነገር እሰቡት ማለት ነው። እና አንዳንድ ኔትወርክ የማይሰራ አካባቢ ሊኖር ይችላል። ጭራሻው ማንነታቸው አለመታወቃቸው በጣም ነው የሚያሳዝነው። እሰቡት ማለት ነው። ይሰባበር ይሆናል። ይሄ አሁን የመጣው እንትን ይቀዳድድ ይሆናል። በደሙ ምኑ እንትን ሲልበት ሊቦሽቅም ይችላል የቀበሌም ከሆነና ብቻ ከባድ ነው። እና ተባበሩን እያሉ ነበር ማለት ነው። አብዛኛውን ከወደ ቦረና አካባቢ የመጡ ስለሆነ ተባበሩን። ከዛ አካባቢ በዚህ ሰዓት በዚህ ጊዜ የወጡ ካሉ የሚል እያሰራጩ ይገኛሉ። በቲክቶክም በሌላውም ሶሻል ሚዲያ
እንግዲህ ፈጣሪ መጽናቱን ይስጣቸው ለቤተሰቦቻቸው። ብቻ የሚቻል አይደለም፣ ከባድ ነው ህመሙ። ደህና ግቡልኝ ተብሎ ተልኮ እንደዚህ ሆነች መባል በጣም ያማልና የደረሰበት ሰው ነው የሚያውቀው። ፈጣሪ ደግሞ ያጽናቸው ነው የምለው። እነሱንም ይማራቸው ፈጣሪ ይማራቸው። ያሉትንም ደግሞ አላህ አፊያቸውን ይመልስላቸው። እንግዲህ በየቦታው ዛሬ አንዱ ሲሞት ነገ በቃ በየደቂቃው ሪፖርት የሚያደርጉ አሉና ይሄን ያህል ሰው ሞቷል፣ ይሄን ያህል ሰው ጨመረ ነው ሲሉ የምሰማው። እኔ እንጃ ደሴና ኮምቦልቻ ነው ያሉት ታካሚዎቹ። ነገር ግን በየእንትኑ ሰዓቱ የሚሞት ሰው አለ ከነዛ ቁስለኞች ውስጥ ማለት ነው። እና ምን ያህል እንደተጎዱ ሰቡት። እንግዲህ 60 ምናምን ሰው የያዘ ባስ ነው የወደቀው እና ከነዛ መካከል ግማሹ የሉም። እነዛም ያሉት ደግሞ በጣም ስቃይ ላይ ነው ያሉት፣ በጣም ስቃይ ላይ ማለት ነው። እና በጣም ከባድ ነው። አላህ ይዘልን ብቻ። አገራችን ምን እንደሆነ አላውቅም። በሁሉም ነገር መጨነቅ ብቻ ነው። ሁሉም ነገር በቃ ወጣችሁ እንደስትሄዱ መከራ ነው። ባላችሁበት አካባቢ በቃ ጭንቀት ነው። ብቻ እኔ እንጃ ምን እንደምላችሁ አላውቅም። ያለንበት ሁኔታ በአረብ ሀገር በባህር ሲሄዱ የሚሞቱት የኛው ናቸው። በምንም በሰላም ጉዳይ የሚጎዱት የኛው ናቸው። እና ብቻ ብዙ ነገር ትሰማላችሁ እና እናሳዝናለን። መጨረሻችን ምን ይሆን ፈጣሪ ወቅ ብቻ። እና በጣም ነው የምናሳዝነው። እኔ ራሴን እንትን ስለው ምንም ያልታደልን ህዝብ ነን እንዴ ነው ያልኩት ማለት ነው። በቃ ምንም ያልታደልን ነን እንዴ ነው ያልኩት። እና ያ መንገድ እኔ በጣም ነው የምፈራው። ምክንያቱም ምንም ነገር የሚይዛችሁ ነገር የለም ካላህ በስተቀር የሚይዛችሁ ነገር የለም። እንኳን እንደዚህ የተበላሸ መኪና ምናምን ተውት፣ መንገዱን በደንብ የማያውቅ ሰው ማርሽ ጨምሮ ምናምን ወደ ላይ የሚወጣ ከሆነ ከላይም የሚመጣ ከሆነ ሌላ መኪና ስለሚመጣ ሊመታው ይችላል፣ ከዛም ሊከረበት ይችላል። መንገዱን በደንብ የሚያጤን ሰው የሚያውቅ ሰው ካልሆነ በስተቀር ያ መንገድ በጣም ከባድ ነው፣ በጣም ከባድ ነው። በቃ ያችን ቦታ እስከምወጣ ድረስ ሁልጊዜ ይጨነቅ ነበረ። እኔ ወደዛ በአዲስ አበባ ሂጅ ስመጣ ከውጭ ስመጣ ምናምን እና በጣም እፈራታለሁ። መንገዷ ወደ ላይ ወደ ደሴ ስትመጡ ቀጥ ያለ ነው፣ ወደ ታች ስትሄዱ ቁልቁለት ስለሆነች ከባድ ነው። እና አላህ ይጠብቀን። ሌላ አማራጭ መንገድ የለ፣ ያው መንገድ ነው። በቃ እንደዚህ ተወከልና አላህ ብለን ነው የምንገባው የምንወጣውና ያ መንገድ የብዙ እህትና ወንድሞቻችንን ደም አፈሰሰ፣ ነፍስ ቀጠፈ። በቃ ወዲያው ፊትም ምንም ነገር መላ ስለሌለው ድሮ ጀምሮ ያው ነው ነከሌ ሞቶ ደግሞ ነከሌ ሞቶ እያልን በቃ እንቀጥላለን። እና አንዳንድ ጊዜ መጨረሻችን ያሳምርልን ነው። ብቻ ከባድ ነው። ምን እንደምላችሁ አላቅም። ሀባይቦቼ ሰላማችሁ ብዝት ይበል፣ በያላችሁ በሰላማችሁ ይብዛ፣ በሰላም ለሀገራችን ያብቃን። ወጥተው ቀሩ ከማለት አላህ ይጠብቀን፣ መጨረሻችን እሱ ያሳምርልን፣ በሻሃዳ አላህ ያድርግልን። እውነቴን ከሌ ታሞ ሞተ ማለት እኮ ብርቅ ሆነብን በአሁኑ ሰዓት። በቃ ከሌ ወጥቶ ቀረ ሆነስ ቢስሚላህ። እና ብቻ ምን እንደምላላቅም ሰላማችሁ ይብዛ። ዱዓ አድርጉ ለሀገራችን፣ አላህ ሰላም ያድርገን በያለንበት። አሰላሙ አለይኩም ወራህመቱላሂ ወበረካቱ።